ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። የህወሓት አመራሮችና የፕሮፓጋንዳ አጋሮቻቸው የአሰላለፍ ለውጦችን በማድረግ በተደጋጋሚ የሰላም ልመና እያደረገ ያለውን የትግራይ ህዝብ ዳግም አደጋ ውስጥ እየከተቱት ነው ተባለ። በአዲስ አበባ ማሳጅ ቤቶች በሚል ሽፋን ህገወጥ ተግባር ላይ የተሰማሩ አካላትን እንዲጠቁሙ ለከተማዋ ነዋሪዎች አስቸኳይ ጥሪ ቀረበ። በሶማሊያው አልሸባብና በየመኑ የሃውቲ ታጣቂ ቡድን መካከል የተጠናከረው ትብብር ከምንጊዜውም በላይ በቀይ ባህር ላይ የጸጥታ ስጋት መፍጠሩ ተገለጸ። የክብር ሰላምታችን በያላችሁበት ድረስ ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር ጽዮን ላይኩን አብሬያችሁ ቆይታ አደርጋለሁ። አብሮነታችሁ አይለየን። የህወሓት አመራሮችና የፕሮፓጋንዳ አጋሮቻቸው የአሰላለፍ ለውጦችን በማድረግ በተደጋጋሚ የሰላም ልመና እያደረገ ያለውን የትግራይ ህዝብ ለአደጋ ውስጥ እየከተቱት ነው ተብሏል። በቅርቡ በማህበራዊ ትስስር ገጾች ላይ እየተዘዋወረ ያለውን የህወሓት አመራሮች ጭፈራ ከትግራይ እናቶች የሰላም ልመና ጋር አነጻጽሮ ዘገባ ያዘጋጀልን የአብስራ ገዛኸኝ ጉዳዩን እንዲህ ተመልክቶታል። ገብርኤል መላክ በሰበሰራ ተቀደስ መስጢር ሁለቱም የሆነው ትግራይ ምድር ላይ ነው። እሳቱን ማስቆም የሚችሉት ይጨፍራሉ። እሳቱን ማስቆም የማይችሉት ደግሞ በእንባ ጭምር መሬትም ደረትም እየደቁ ይለማመናሉ። በዘመናዊ የኢትዮጵያ ታሪክ ውስጥ በትግራይ ሊቃንና መቀመጫውን ማዕከል ሸዋ ባደረገው ማዕከላዊ መንግስት መካከል መቃቃር ተጀምሯል የሚባለው በዳግማዊ ምኒልክ የአገር መሪነት ዘመን ነው። ለዚህ ምክንያት ተብለው እንደ ፖለቲካ ምሁራኑ ከሚጠቀሱ ጉዳዮች መካከል የተጋሮች ወደ ዳር ተገፍተናል የሚል ሮሮ ይገኝበታል። ይህንንም ዝንባሌና የህዝብ ስሜት የ20ኛው ክፍለ ዘመን መባቻ ኢትዮጵያዊ ምሁር ገብረሕይወት ባይከዳኝ ቁልጭ አድርገው ገልጸውታል። በትግራይ ምድር አድዋ ተወልደው በአውሮፓ የተማሩት ገብረሕይወት ባይከዳኝ ለዳግማዊ አጼ ምኒልክ ጃንሆይ የትግሬን ህዝብ እንደራሱ ህዝብ ያዩታልን የሚል ጥብቅ ጥያቄ በማንሳት የዘመዶቻቸውን የተረስተናል ስሜት አስተጋብተዋል። ትግራይ ታዲያ ከዚያ ወዲህ በልጅ ኢያሱም በቀዳማዊ ኃይለ ሥላሴም በደርግም በኢህአዴግም በብልጽግናም የአገር መሪነት ጊዜያት አመጽ የማያጣት ምድር ሆና ዘልቃለች። የትግራይ ህዝብም ልጆቹ ለፍትህና ለማህበራዊ እኩልነት እንዲታገሉ በማበረታታት እስከ ቅርብ ጊዜያት ድረስ ዘልቋል። ከ2010 ለውጥ ወዲህ ግን የትግራይ ህዝብ በህወሓት አመራር እየተገደደ ወይም በክልሉ ታጥቀው በገቡ ኃይሎች ስህተት እየተቆጣ ካልሆነ በስተቀር ልጆቹን ጠመንጃ አንግተው በማዕከላዊ መንግስት ላይ እንዲተኮሱ እንደማይፈልግ ደጋግሞ አመልክቷል። ምክትል መቶ አለቃ ጋሻዬ ጤናው የተካደው ሰሜን ዕዝ የተባለው መጽሐፍ አዘጋጅ ናቸው። ጥቅምት 24 ቀን 2013 ዓ.ም በዚህ ዘገባ መግቢያ ላይ ሲጨፍሩ የሚታዩት የህወሓት አመራሮች ባቀናጁት ጥቃት የኢፌዴሪ መከላከያ ሰራዊት ሲታፈን አብረው ከታፈኑ ወታደሮች መካከል ነበርኩ ይላሉ። በመጽሐፋቸው ላይ ግን የትግራይን ህዝብ የዚያን ጊዜ ደግነት አውስተውት አይጠግቡም። እንደ ደብረጽዮን ገብረ ሚካኤል ባሉ የቆየ ልምድ ባላቸው የህወሓት አመራሮች የሚታዘዘው ህወሓት ግን የትግራይን ህዝብ በሀገሩ መከላከያ ሰራዊት ላይ እንዲተኩስ ለማድረግ ብዙ አሳሳች ማነሳሻዎችን ማድረግ ነበረባቸው። ከነዚያ ተግባራት መካከል አንዱ ወጣቶች እንደ ዲኤስቲቪ ቤት ባሉ ቦታዎች እየሰበሰቡ እህቶቻቸው የሚሆኑ ሴት ልጆች ሲደፈሩ ማሳየት ነው። ያ የመደፈር ወንጀል ተቀናብሮ ወይም ለዚህ ዓላማ ሲባል ተቀርጾ ሊሆን በሚችልበት ሁኔታ ግን በለጋ አእምሯቸው የተመለከቱ ታዳጊዎች ስሜታዊ የሆኑ ከሰኔ 2013 እስከ ጥቅምት 2015 ዓ.ም ድረስ በተደረገው ፍጹም ደም አፋሳሽ ጦርነት እንደተማገዱ አመላካች ማስረጃዎች አሉ። በዚህ ሂደት ህወሓት ስልጣን ላይ ያለ አንድም አመራሩ ሳይገደልበት የትግራይ ከፍተኛው ሊቅ ምቾትና ድሎት ሳይጓደልበት በዚያ ጦርነት ግን በመቶ ሺህ የሚቆጠሩ አዳጊዎች አልቀው ዛሬ ተደርሷል። የትግራይ ሊቃን ለሁለት ዓመታት በዘለቀው ጦርነት ጊዜ ከማዕከላዊ መንግስቱ ይበልጥ ጠላት የሚሏቸው አካላት የአማራ ታጣቂ ኃይሎችና የኤርትራ መንግስት ነበሩ። ዛሬ የዚያ ጦርነት የህወሓት የፕሮፓጋንዳ አፎች አስመራን እንደ ውሃ ቀጂ ይመላለሱበት ጀምረዋል። ራሱን የትግራይ መከላከያ ኃይል ወይም ቲዲኤፍ ብለው ከሚጠራው ቡድን መሪዎች አንዱ ጀነራል ምግበ ኃይለ
ከአማራ ታጣቂ ኃይሎች ጋር ተባብሮ ጦርነት እስከ መምራት የደረሰ ወዳጅነት ስለመፍጠራቸው መከላከያ ሰራዊቱ በቅርብ ያወጣው መረጃ ያመለክታል። በዚህ ሁሉ መጠላለፍና ወዳጅና ጠላትን እየቀያየሩ ጦርነት የመጥመቅ ሂደት ውስጥ የትግራይ እናቶች ዛሬም ያለቅሳሉ። በዚህ ቪዲዮ ላይ የሚታዩት የትግራይ እናቶች እንዲህ የደም እንባ የሚያነቡበት ጊዜ ከ3 ዓመታት በፊት ነው። እኒሁ እናቶች በቅርብ ሳምንታት ውስጥም ማይጨው አካባቢ መጥተው መሬቱን እየቧጠጡ አምላካቸውን ጦርነት ከትግራይ ምድር እንዲያርቅ ሲለምኑ ታይተዋል። ጦርነት ግን ሱፍ ለብሰው ጠጉራቸውን አለስልሰው ጨፌ ነስንሰው በሚጨፍሩት የህወሓት መሪዎች ፍላጎት እንጂ የድህነትን ጽዋ በሚጎነጩ ቆስቋሎች ልመና የሚቀር ሰቆቃ መሆን አልቻለም። በአዲስ አበባ ማሳጅ ቤቶች በሚል ሽፋን ህገወጥ ተግባር ላይ የተሰማሩ አካላትን እንዲጠቁሙ ለከተማዋ ነዋሪዎች አስቸኳይ ጥሪ ቀረበ። በአዲስ አበባ የማሳጅ ቤቶች በሚል ሽፋን ከህግና ከባህል ውጪ የሆኑ ተግባራትን የሚፈጽሙ ህገወጥ አካላት እየተበራከቱ መምጣታቸውን የአዲስ አበባ ምግብና መድኃኒት ባለስልጣን ለአርትስ ቴሌቪዥን ገልጿል። ሮሃ ግርማ ተጨማሪ አላት። በአገር አቀፍ ደረጃ የማሳጅ ቤት መስፈርቶች የተቀመጠ ሲሆን የቤቱን ሁኔታ፣ የክፍሉን ስፋት፣ የመኝታውን አልጋ፣ የባለሙያውን የስልጠና ደረጃና የልብስ አለባበስ ሁኔታ እንዲሁም ሌሎች ሁኔታዎች በዝርዝር የተገለጹበት መስፈርት መኖር ይነገራል። ይሁን እንጂ በማሳጅ ቤት ሽፋን ፈቃድ ሳያወጡ በድብቅ ከባህልና ወግ ያፈነገጡ ህገወጥ ተግባራትን የሚፈጽሙ አካላት ከጊዜ ወደ ጊዜ እየተበራከቱ መምጣታቸው ተገልጿል። አርትስ ቴሌቪዥን ያነጋገራቸው የአዲስ አበባ ምግብና መድኃኒት ባለስልጣን የምግብና ጤና ነክ ተቋም ቁጥጥር ዳይሬክተር እስጢፋኖስ ጌታቸው ባለስልጣኑ ያስቀመጣቸውን መስፈርቶች ያላሟሉ እንዲሁም ፍቃድ ሳያወጡ የሚሰሩ ተቋማት ተቀባይነት እንደሌላቸው ተናግረዋል። ማንኛውም ተቋም ፍቃድ አውጥቶ የሚጠበቅበትን መስፈርት አሟልቶ ብቃት ማረጋገጫ የሚያስፈልጋቸው ብቃት ማረጋገጫ ይዘው እንዲሰሩ ካልሆነ ህገወጥ ነው የምንላቸው። የባለስልጣኑን ፈቃድ አግኝተው የሚሰሩ ተቋማት ላይ የክትትልና ቁጥጥር ስራ ተጠናክሮ መቀጠሉን የገለጹት ዳይሬክተሩ ፈቃድ አግኝተው ከተፈቀደላቸው ስራ ውጪ የሚሰሩ ተቋማትም በህገ ወጥነት እንደሚፈረጁ ገልጸዋል። ማሳጅ ቤት በመባል የሚጠሩት ተቋማት ናቸው። በእነዚህ ቁጥጥር የምናደርገው የተቀመጠለት ስታንዳርድ አለ ለተቋሙ አደረጃጀት እና እዛ ውስጥ ደግሞ የሚሰሩ ባለሙያዎች ስታንዳርድ አለው እና በዛ ስታንዳርድ መሰረት አገልግሎት የሚሰጡትን የተቀመጠላቸው ስታንዳርድ መሰረት በአመት 2ም 1ም አለፍ ሲል ደግሞ 3 እና 4 ጊዜ ቁጥጥር የምናደርግ እንደ ተቋም የምናደርገው ስራ ነው። ኢቨን ህጋዊም ሆኖ ደግሞ ያልተፈቀደላቸው ስራ የሚሰሩ ከሆነ ህገወጥ ናቸው። ባለስልጣኑ በተለይ የጋራ መኖሪያ ቤቶችን በመከራየት በማህበራዊ ሚዲያዎች በሚያሰራጩት ማስታወቂያ በድብቅ የሚሰሩ ማሳጅ ቤቶችን መቆጣጠር አስቸጋሪ መሆኑን ያሳወቀ ሲሆን ህገወጥ ተግባራትን የሚፈጽሙ ጥፋተኞችን ለመቆጣጠር የህብረተሰቡ ትብብር እንደሚያስፈልግ ተገልጿል። በመሆኑም ማህበረሰቡ መሰል ህገወጥ ተግባር የሚፈጽሙ ግለሰቦችን ሲመለከት ለሚመለከተው አካል ጥቆማ እንዲሰጥ የተጠየቀ ሲሆን ቤት አከራዮችም ያከራዩት ቤት ለህገወጥ ተግባር አለመዋሉን እንዲቆጣጠሩ ጥሪ ቀርቧል። ይህን ሁኔታ ለመለወጥ የማሳጅ ቤቶች ሲከፈቱ አማራጭ የህክምና መስጫ ብቻ እንደሆኑ እንዲታሰብና በውስጡ የሚሰሩ ሰራተኞች በማሳጅ ሙያ የሰለጠኑ ብቻ እንዲሆኑ ማድረግ እንደሚያስፈልግ ተጠቁሟል። በሶማሊያው አልሸባብና በየመኑ የሀውቲ ታጣቂ ቡድን መካከል የተጠናከረው ትብብር ከምንጊዜውም በላይ በቀይ ባህር ላይ የጸጥታ ስጋት መፍጠሩ ተነገረ። አፍሪካ ሴንተር ባወጣው ጥናት የሽብር ቡድኖቹ ግንኙነት መጠናከር በኤደን ባህረ ሰላጤ በሁለቱም በኩል የባህርና መሬትን መሰረት ያደረጉ ስጋቶችን እያበረከተ ነው ተብሏል። ተጨማሪ አለን። የአልሸባብ ወቅታዊ እንቅስቃሴ ከሶማሊያ አልፎ የዓለም ቁልፍ የኢኮኖሚ መስመር ነው የሚባለውን የቀይ ባህርና የኤደን ባህረ ሰላጤን የጸጥታ ስጋት ውስጥ ከቶታል። ላለፉት ዓመታት አልሸባብ ከማጥቃት ራሱን ወደ መከላከል ለሌሎች ስጋት ከመሆን ለህልውና ወደ መታገል ውስጥ ከመክረም ተነስቶ በፈረንጆቹ 2024 እና በ2025 መጀመሪያ እንደ አዲስ የተጠናከረበት ሞቃዲሾን በቅርብ ርቀት የከበበበት ከዚያም አልፎ ከየመኑ ሀውቲ ጋር የዓለምን ቁልፍ መስመር ስጋት ውስጥ የከተተበት ማንሰራራት ለብዙዎች ድንጋጤን ፈጥሯል።
ባሳለፍነው ዓመት የየመኑ ሀውቲ አልሸባብን ከከባድ መሳሪያ አንስቶ እስከ ድሮን እንደሚያስታጥቅ ከመሰማቱ ባሻገር ቡድኖቹ የኤደን ባህረ ሰላጤን በሁለት አቅጣጫ ወደ መክበብ የገቡ መሆኑን አፍሪካን ሴንተር ያወጣው ጥናት አሳይቷል። የየመኑ ሀውቲ የባህር ላይ ውንብድና ተዳክሞ በነበረበት የቀይ ባህር ዙሪያ መስመር ላይ በጋዛ ጦርነት ሳቢያ እንደ አዲስ አንሰራርቶ ከህዳር ወር 2023 ጀምሮ ብቻ 47 ጊዜ በመርከቦች ላይ ዝርፊያ መፈጸሙ ተሰምቷል። በዚህም የሀውቲው ቡድን በየወሩ 180 ሚሊዮን ዶላር የሚገመት ገቢ እያገኘ መሆኑን ጥናቱ አመላክቷል። አልሸባብ በበኩሉ ከሶማሊያ ብሔራዊ ጦር ሰራዊትና ከአፍሪካ ህብረት ሰላም አስከባሪ ኃይል ጦር መሳሪያ መስረቅን እንዲሁም የጦር መሳሪያ ዝውውር ንግድን ቢቀጥልም ከፍተኛ ጥራት ያላቸውን መሳሪያዎች ለማግኘት ሲታገል ቆይቷል። የሁቲ የንግድ መስመሮች ክፍት እንዲሆኑና በሶማሊያ የባህር ላይ ወንበዴዎች እንዲጨምሩ በመርዳት አልሸባብ ድሮኖችን ጨምሮ ከሁቲዎች የላቀ የጦር መሳሪያና ስልጠና አግኝቷል ተብሏል። የተባበሩት መንግስታት ድርጅት አልሸባብ ከሰኔ እስከ መስከረም 2024 ባሉት ጊዜ ውስጥ ከሁቲዎች የቴክኒክ መመሪያና የጦር መሳሪያ ጭነቶችን እንደተቀበለ አረጋግጧል። መሳሪያዎቹም በመስከረምና በህዳር ወር አልሸባብ በአፍሪካ ህብረት ኃይሎች ላይ ባደረሰው ጥቃት ጥቅም ላይ መዋሉን አረጋግጧል። የተባበሩት መንግስታት ድርጅት አልሸባብ ሰው አልባ የአየር ላይ ተሽከርካሪ ቴክኖሎጂን ጨምሮ ከአልቃይዳ ስልጠና ለመውሰድ ከደርዘን በላይ ኦፕሬተሮችን ወደ የመን መላኩንም ባወጣው ሪፖርት አረጋግጦ ነበር። የአፍሪካን ሴንተር ጥናት ደግሞ ከአልሸባብና የሀውቲ አማጽያን ትብብርን ባሻገር አልቃይዳን ጨምሮ የተለያዩ የሽብር ቡድኖች እንቅስቃሴ ተጨምሮበት በኤደን ባህረ ሰላጤ ላይ ትልቅ የወንጀል ኢንተርፕራይዝ መፈጠሩን ጠቁሟል። በእርግጥ የአልሸባብ የየመን ተባባሪ ሆነው አልቃይዳ በአረቢያ ባህረ ገብ መሬት ከዚህ ቀደም የሀውቲ ጥቃቶች ኢላማ ሆኖ የቆየ ቢሆንም ከ2022 ጀምሮ አልቃይዳና ሁቲዎች በጸጥታና በስለላ ውስጥ ትብብርን አንዳቸው ለሌላቸው አስተማኝ መሸሸጊያና የየመን መንግስት ኃይሎችን ለማጥቃት የሚደረጉ ጥረቶችን ያካተተ የአጥቂነት ስምምነት ላይ መሆናቸው ነው የሚሰማው። እስካሁን እነዚህ ጥምረቶችን ለመበተንና የሀውቲ ጥቃትን ለመስበር የተለያዩ አካላት ጥረት እያደረጉ ይገኛሉ። ለአብነትም አሜሪካና እንግሊዝ በ2024 የባህር ጉዞ ለማስቀጠል በሀውቲ ኢላማዎች ላይ የአየር ድብደባ ፈጽመዋል። ከዚያም ባሻገር የጸጥታ ኦፕሬሽኖች በተለያዩ ጊዜያት ሲከናወኑ ቆይተዋል። ይሁንና አሁንም ድረስ የእነዚህ ቡድኖች ጥምረት በቀይ ባህርና በተለይም በኢኮኖሚ ዝቅተኛ ደረጃ ላይ ላሉት ሶማሊያና የመን የእግር እሾህ ሆኗል። በዚህ የንግድ መስመር ላይም ከፍተኛ የስጋት ምንጭ ሆኖ እየቀጠለ መሆኑንም የአፍሪካን ሴንተር ጥናት አመላክቷል። የኢትዮጵያ ሀገራዊ ምክክር ኮሚሽን ታጣቂዎች በምክክሩ አለመሳተፋቸው እንደሚያሳስበው ገለጸ። ኮሚሽኑ ይህን ያለው ዛሬ ከፌዴራል ባለድርሻ አካላት ጋር ለ3 ቀናት የሚቆየውን አጀንዳ የማሰባሰብ ሂደት በአዲስ አበባ ሚሊኒየም አዳራሽ ማካሄድ በጀመረበት ወቅት ነው። በመርሃ ግብሩ ማስጀመሪያ ላይ ንግግር ያደረጉት የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ የትግራይ ክልል በምክክር ሂደቱ እንዲሳተፍ ማድረግና ከውጭ ሀገራት ከሚኖሩ ኢትዮጵያውያን አጀንዳዎችን ማሰባሰብ በአሁኑ ወቅት አጀንዳ ከማሰባሰብ አኳያ የሚቀሩ ዋና ስራዎች ናቸው ብለዋል። አጀንዳ ከማሰባሰብ አኳያ የሚቀሩት ዋና ስራዎች የትግራይ ክልልን በምክክር ሂደቱ እንዲካተት ማድረግ እንዲሁም በውጭ ሀገር ከሚኖሩ ኢትዮጵያውያን አጀንዳዎችን ማሰባሰብ ይሆናል። ምንም እንኳ በርካታ የፖለቲካ ፓርቲዎች በሂደቱ እየተሳተፉና በከፍተኛ ሁኔታ እያገዙን ቢሆንም የተወሰኑ ፓርቲዎች በየራሳቸው ምክንያቶች እስካሁን የምክክሩ ሂደት አካል አልሆኑም። መሳሪያ አንግበው ጫካ የገቡ ታጣቂ እህት ወንድሞቻችንም በዚህ ታሪካዊ ሂደት አካል አለመሆናቸው ኮሚሽንና ሌሎች ባለድርሻ አካላትን የሚያሳስብ ጉዳይ ነው ሲሉ ኮሚሽነሩ ተናግረዋል። መሳሪያ አንግበው ወደ ዱር የገቡ ታጣቂ እህት ወንድሞቻችን የዚህ ታሪካዊ ሂደት አካል አለመሆናቸው ኮሚሽናችንና ሌሎችንም ባለድርሻ አካላት የሚያሳስብ ጉዳይ ነው። ካላቸው ተቀባይነትና ተጽዕኖ ፈጣሪነት አኳያ በምክክር ሂደቱ ቢሳተፉ በጎ ሚና የሚኖራቸው የፍርድ ሂደታቸውን እየተከታተሉና በስደት ላይ ያሉ ወገኖቻችንም ጉዳይ ቀላል ግምት የሚሰጠው አይደለም። ኮሚሽኑ በአሁኑ ወቅት አጀንዳ የመቅረጽ ሂደት መጀመሩን የገለጸ ሲሆን እስካሁን 1746 የጥቃቅን ቡድኖች የአጀንዳ ሰነዶችን እንደተሰናዱ ማስረድቷል ሲል የዘገበው ባልደረባችን ሷሊህ መሐመድ ነው።
እስካሁን ደግሞ የ58 ፊደላት ቅጥልጥል መጠሪያዋ ለምላስ ዳገት የሆነች የዓለማችን አስቸጋሪው ስያሜ ስላላት ከተማ እንንገራችሁ። የመንደሯ መጠሪያ ከ100 ዓመታት በፊት አነስተኛና መጠነኛ የነበረ ቢሆንም የአካባቢው አስተዳዳሪዎች የጎብኚዎችን ቀልብ ለመሳብ በሚል ስሙን ማርዘማቸውን መረጃዎች ያመለክታሉ። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። On the coast of Anglesey in North Wales, fame is in the name for this town of 3,000 people. መቼም በስተት የመጻፊያ ገበታውን ተጭኖት አለያ ያለ ከልካይ ሲጫወትበት የቆየ ታዳጊ የመጻፊያ ቁልፎቹን እንዳመጣለት የጨቆነ እንጂ መጠሪያ ስም ነው ሊሉ አይችሉም። ይህ የሆሄያት ድርድር በማዘጋጃ ቤቷ ህንጻ ግንባር ላይ ፊደላቱ ተሰቅለው የሚታዩባት ከተማ ይሆናል ብለው እንደማይገምቱም እርግጥ ነው። በግርድፍ አማርኛ 36 ሆሄያትን አለያ ደግሞ 58 የእንግሊዝኛ ፊደላት መደዳውን መሰደር የሚጠበቅባት የዚህች አነስተኛ ከተማ መገኛ በሀገረ እንግሊዝ ዌልስ ውስጥ ነው። ከመላው የአውሮፓ አህጉር በርዝመቱ ቀዳሚው ካለም ሀገራት ደግሞ በ88 ሆሄያት ቀዳሚውን ደረጃ ከያዘችው የኒውዚላንድ ከተማ በመቀጠል ሁለተኛ ደረጃ ላይ የምትቀመጠውን የዌልስ ከተማ አሳጥረው የሚጠሯት ላንቫይፑ ይሏታል። 3100 ሰዎች ቋሚ አድራሻ በሆነችው ላንቫይፑ 70% የሚሆኑት ነዋሪዎቿ የዌልስ ቋንቋ ተናጋሪዎች ናቸው። ይህች ለምላስ ዳገት ሆኖ ጠሪውን የሚያደናቅፍ መጠሪያ ያላት ከተማ በእንግሊዞቹ አፍ 58 ፊደላትን ያካተተ መጠሪያ ቢኖራትም እየሞተ ነው በሚባለው የዌልሽ ቋንቋ ግን ስያሜዋ የሚጻፈው በ51 ፊደላት ብቻ ነው። ምክንያቱ ደግሞ የእንግሊዘኛዎቹ ሲና ኤች እንዲሁም ደግሞ በስያሜው ላይ ያሉ አራቱ ኤሎች ድርድርና ስድል በዌልሶች ዘንድ እንደ አንድ ፊደል በመነበባቸው ነው። የከተማዋ መጠሪያ ፍቺ ወደ አማርኛ ሲመለስ ቀዩ ዋሻ አካባቢ ከቅዱስ ቲሲሊዮ ቤተ መቅደስና አደገኛው የውሃ ዙሪ አቅራቢያ ነጩ የለውዝ ዛፍ ያለበት ክፍት ቦታ ላይ ያለው የቅድስት ማርያም ቤተ እምነት ማለትን ይሆናል። በቀደመው ጊዜ መጠሪያ እንዲህ የተዘረዘረ ሳይሆን አጠር ያለ እንደነበርና በ1860ዎቹ አካባቢ ከተማውን የቱሪስቶች ትኩረት ማረፊያ ለማድረግ ሲባል መጠሪያ በዚህ መልኩ ረዝሞ እንዲዋቀር መደረጉን ነዋሪዎች ይመሰክራሉ። ከ3100 በላይ ሰዎች የሚኖሩባትን የዚህችን አነስተኛ መንደር ሙሉ መጠሪያ እስኪ እርስዎ የሚሞክሩት እያልን የስም አጠራሩ በዌልሽ ቋንቋ ድምጸት መሆኑን ለማስታወስ እንወዳለን። A century and a half later, it still works, piquing the curiosity of these French expats living near London. ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለስ። የህወሓት አመራሮችና የፕሮፓጋንዳ አጋሮቻቸው የአሰላለፍ ለውጦችን በማድረግ በተደጋጋሚ የሰላም ልመና እያደረገ ያለውን የትግራይ ህዝብ ዳግም አደጋ ውስጥ እየከተቱት ነው ተባለ። ከቆይታ በኋላ በአርት ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ወደ እናንተ እናደርሳለን። ይጠብቁን። በአዲስ አበባ ከተማ ዳግም በተደረገ የሆቴሎች ምዘና 15 ሆቴሎች የኮከብ ደረጃቸውን መነጠቁ ተገለጸ። የአፍሪካ ህብረት መቀመጫ በሆነችው መዲና 11 ሆቴሎች ብቻ ባለ 5 ኮከብ ደረጃ ማግኘታቸው አነጋጋሪ ሆኗል። ብዙነህ እንዳለ ዝርዝር አለው። በአዲስ አበባ እያደገ ለመጣው የኮንፈረንስ ቱሪዝም የቱሪስቶችን ቆይታ ሊያራዝም የሚችል ጥራት ያለው የሆቴል አገልግሎት ማቅረብ እንደሚገባ ይገለጻል። ቱሪዝም ሚኒስቴር በአዲስ አበባ የሚገኙ ነባርና አዳዲስ ሆቴሎችን ዳግም ምዘና በማድረግ አስገዳጅ መስፈርቶችን ላሟሉ ሆቴሎች የኮከብ ደረጃ መስጠቱን ይፋ አድርጓል። በሚኒስቴር መስሪያ ቤቱ የቱሪስት አገልግሎት ብቃት ማረጋገጥና ደረጃ ምደባ መሪ ስራ አስፈጻሚ ታሪኩ ደምሴ በአዲስ አበባ ከተማ የሚገኙ ሆቴሎች ደረጃ ትናንት ይፋ ሲያደርጉ እንደተናገሩት በ2017 ዓ.ም በሆቴሎች ላይ በተደረገው ዳግም ምዘና አገልግሎት ያቆሙ በሌላ አገልግሎት ዘርፍ የተሰማሩና በምዘና ወቅት ተባባሪ ያልሆኑ 15 ሆቴሎች በተቀመጠው መመሪያ መሰረት የኮከብ ደረጃቸው ሊነጠቅ ችሏል ብለዋል። መሪ ስራ አስፈጻሚው በደረጃ ምዘና ከውጭ ገጽታ ጀምሮ 12 መስፈርቶችን በማስቀመጥ 92 ሆቴሎች ላይ ምዘና የተደረገ መሆኑን አመልክተው ይፋ የተደረገው የ40 ሆቴሎች ደረጃ ነው ብለዋል። ደረጃቸው ይፋ ከሆኑ 40 ሆቴሎች 34 ሆቴሎች ዳግም ምዘና የተደረገላቸው እንደሆኑ ገልጸው 6 አዳዲስ ሆቴሎች ወደ ኮከብ ደረጃ የገቡ መሆናቸውንም ተናግረዋል። የተሰጠው ደረጃ በከተማዋ የሚገኙ የባለ 5 እና ባለ 4 ኮከብ ሆቴሎችን ቁጥር ከፍ እንዳደረገም በሰጡት መግለጫ ተናግረዋል። ቢሆንም የአፍሪካ ህብረት መቀመጫና የበርካታ ሀገራት ኤምባሲዎች መኖሪያ የሆነችው አዲስ አበባ ባለ 5 ኮከብ ሆቴል ያላት 11 ብቻ መሆኑ አነጋጋሪ ሆኗል። ስካይላይት እና ሸራተን አዲስ ሆቴልን ጨምሮ 11 ሆቴሎች ባለ 5 ኮከብ ደረጃ፣ 9 ሆቴሎች ባለ 4 ኮከብ እንዲሁም 7 ሆቴሎች ባለ 3 ኮከብ፣ 5 ሆቴሎች ባለ 2 እንዲሁም
2 ሆቴሎች ደግሞ ባለ 1 ኮከብ ደረጃ ማግኘታቸው ይፋ ሆኗል። በምዘናው መሰረት እስከ 30% የተቀመጠውን መስፈርት ያሟሉ ሆቴሎች በኮከብ ደረጃ ውስጥ መካተታቸውን በመግለጽ ከ90% በላይ መስፈርቱን ያሟሉ ሆቴሎች ባለ 5 ኮከብ ያገኙ ናቸው ብለዋል። የኮከብ ደረጃ ያገኙ ሆቴሎች የኮከብ ደረጃቸው በሕጉ መሰረት ለ3 ዓመታት እንደሚያገለግል አስታውቀው ነገር ግን ሚኒስቴር መስሪያ ቤቱ በሚያደርገው ድንገተኛና መደበኛ ክትትል ሆቴሎች ከደረጃ በታች አገልግሎት መስጠታቸው ከተረጋገጠ በማንኛውም ጊዜ የኮከብ ደረጃቸው የሚነጠቅ መሆኑንም አመላክተዋል። ዳግም ምዘና ለተደረገላቸው ሆቴሎች ከምዘና በፊት ከአዲስ አበባ ባህል ቱሪዝምና ስፖርት ቢሮ ጋር በመሆን የድጋፍና የቁጥጥር ስራ እንደተደረገላቸው የተናገሩት አቶ ታሪኩ በተደረገው ድጋፍ መሰረት ሆቴሎቹ ያሉባቸውን ክፍተቶች እንዲያሟሉ በቂ ጊዜ የተሰጠ መሆኑንም ገልጸዋል። የዳግም ክትትልና ስራውን በተቀመጠ አሰራር መሰረት እንዲከናወን ከክልል የተውጣጡ ባለሙያዎችን በማደራጀት መከናወኑን በመግለጽ የምዘና ስራውን ፍትሐዊ ለማድረግ 6 የሙያና የሆቴል ዘርፍ ማህበራት በታዛቢነት እንዲሳተፉ መደረጉንም ጠቁመዋል። በምዘናው ላይ ቅሬታ የሚያቀርቡ ሆቴሎች በሚኒስቴሩ የተዋቀረ የቅሬታ ሰሚ ኮሚቴ አሰራር የተዘረጋ በመሆኑ ቅሬታቸውን ማቅረብ እንደሚችሉም አመላክተዋል። ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአርትስ ቴሌቪዥን የአርብ ምሽት ስፖርታዊ መረጃዎችን ከሀገር ውስጥ እንጀምራለን። የኢትዮጵያ ሴቶች ፕሪሚየር ሊግ የ2018 የውድድር ዓመት ነሐሴ 25 እንደሚጀምር የሚታወቅ ሲሆን የክረምት የተጫዋቾች የዝውውር መስኮት ሐምሌ 5 እንደሚከፈትና መስከረም 23 እንደሚዘጋ የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። የኢትዮጵያ ፕሪሚየር ሊግ 32ኛ ሳምንት መርሃ ግብሮች ሲቀጥሉ በዋንጫ ፍክክር ውስጥ የሚገኘው ኢትዮጵያ ቡና ነጥብ ጥሏል። ከሳምንት በፊት የሊጉን መሪ ኢትዮጵያ መድንን አሸንፎ የመጣው ኢትዮጵያ ቡና ከሊጉ በጊዜ መሰናበቱን ካረጋገጠው ውልዋሎ አዲግራት ዩኒቨርሲቲ ጋር ተገናኝቶ ያለምንም ግብ 0-0 ተለያይተዋል። ከጨዋታው አስቀድሞ በሲዳማ ቡናና ኢትዮጵያ መድን ጨዋታ ላይ አላሳመነኝም በሚል ለሊግ ካምፓኒው ቅሬታ ያቀረቡት ቡናማዎቹ የቤት ስራቸውን መወጣት ሳይችሉ ቀርተው በውልዋሎ ነጥብ ጥለዋል። ከጨዋታው በኋላ ከአርትስ ቴሌቪዥን ጋር የስልክ ቆይታ ያደረጉት የኢትዮጵያ ቡናው አሰልጣኝ ነጻነት ክብሬ ስለ ቅሬታው የሚመለከተው አካል እሱን ይጨርስ፣ እኛ ስራችን ላይ ማተኩር አለብን ያሉ ሲሆን ትላንት የቤት ስራችንን ስላልተወጣን ደጋፊዎቻችንንና የክለቡ አመራሮችን ይቅርታ እንጠይቃለን በማለት በተለይም በእኛ እምነት ኖሯቸው የሚደግፉንን ደጋፊዎች ከልብ እናመሰግናለን ብለዋል። ያስባለሁ ትልቁ ደግሞ ትላንትና እኛም የራሳችንን የቤት ስራ እንሰራለን። ምክንያቱም ትላንትና ወጣ ነበር የሚወጣው ቢያንስ ፉክክር ውስጥ በደንብ ለመቆየት እሱም የራሳችን ችግር አለ። ነገር ግን ያው ይቅርታ ማለት ፈልጋለሁ። ግን በአጠቃላይ የቡድን አመራሮች ደጋፊዎችን በጎናችን የነበሩትን በሙሉ ማመስገን ፈልጋለሁ። አሰልጣኙ አክለውም በሂሳባዊ ስሌት የዋንጫ ተስፋቸው ሙሉ በሙሉ እንዳላከተመለት በመግለጽ እስከ መጨረሻው ጨዋታ ድረስ ጥሩ ውጤት ይዞ ለማጠናቀቅ እንደሚፋለሙ ለአርትስ ቴሌቪዥን ገልጸዋል። ትልቁ እሱ አሁንም አላለቀም። ያው ምናልባት እድሉ ጠባብ ቢሆንም ነገር ግን ማክሲመም መታገል አለብን እስከምንችለው ድረስ በቀሪዎቹ ጨዋታዎች። ሁለት ነገር ነው። አንድ የዋንጫውን ነገር መፎካከር አለብን። እግዚአብሔር ፈቅዶ ቢሳካ ከሆነና ለተጠቃሚዎቻችን ማበርከት እንችል ደስተኛ ነን። ካልሆነ ግን ቀሪ ጨዋታዎችን ማሸነፍ በራሱ በቡድን ውስጥ ከፍተኛውን ነጥብ የሚሉዜም ከፍተኛውን ነጥብ ለማሳካት እድሎች አሉ እና ያም ትልቅ ታሪክ ነው። በኢትዮጵያ ቡና ቆይታችን በዚህ መታወስ እንፈልጋለን እና የቀሩት ጨዋታዎች ላይ እግዚአብሔር በረዳን መጠን እነዚህ ነገሮች ለማሳካት የምንጥረውና ትላንት አቻ መውጣታችን በተወሰነ መልኩ ያው ጫና ራሳችን ሊያሳድሩብናል። ግን አሁንም የቀሩት ጨዋታዎች ላይ ምንችለውን ነገር ማክሲመም እንሰጣለን። ውጤቱን ተከትሎ ኢትዮጵያ ቡናዎች 4 ጨዋታዎች በቀሩት የውድድር ዓመት ከኢትዮጵያ መድን በ8 ነጥቦች በማነስ በ55 ነጥብ ሁለተኛ ደረጃ ላይ ይገኛሉ። በሌላ ጨዋታ ምሽት 12 ሰዓት የተደረገው የኢትዮ ኤሌክትሪክ እና ወላይታ ዲቻ ጨዋታ በኢትዮ ኤሌክትሪክ አሸናፊነት 1-0 ተጠናቋል። ለኢትዮ ኤሌክትሪክ የማሸነፊያ ግብ ቴዎድሮስ ታፈሰ በ64ኛው ደቂቃ በራሱ መረብ ላይ አስቆጥሯል። ይህም በ32ኛው ሳምንት ብቻ በራስ ግብ ላይ የተቆጠረ ሶስተኛ ግብ ሆኖ ተመዝግቧል። የ32ኛ ሳምንት የመጨረሻ ጨዋታዎች ነገ ሲቀጥሉ መቻል ከሐዋሳ ከነማ እንዲሁም ፋሲል ከነማ ከመቀለ ሰባ እንደርታ የሚገናኙ ይሆናል።
ከባህር ማዶ ወዳገኘናቸው ስፖርታዊ መረጃዎች እንሸጋገር። በብዙ የእግር ኳስ አፍቃሪያን ዘንድ በጉጉት የሚጠበቀው የአውሮፓ ሻምፒየንስ ሊግ ፍጻሜ ነገ ምሽት 4 ሰዓት በሙኒክ አሊያንዝ አሬና ይደረጋል። ዘንድሮ በአዲስ የውድድር ቅርጽ የመጣው የአውሮፓ ትልቁ ውድድር ድራማዊ ክስተቶችን እያስመለከተን የመጨረሻውን ቲያትር ለማሳየት ነገ ምሽት 4 ሰዓት ጠብቁኝ ብሏል። የዕለቱ ተዋናዮች በታሪኩ ለመጀመሪያ ጊዜ ዋንጫውን ለማንሳት የሚፋለመው ፓሪስ ሰን ዠርመን እና ከ15 ዓመታት በፊት በነውጠኛው አሰልጣኛቸው ጆዜ ሞሪኒዮ እየተመሩ ዋንጫውን አሳክተው ከ2 ዓመታት በፊት ለፍጻሜ ደርሰው በማንቸስተር ሲቲ የተቀማው የጣሊያኑ ኢንተር ሚላን ሲሆኑ ሁለቱም ክለቦች ደማቅ ታሪክ ለመጻፍ አገር አቋርጠው ሙኒክ ደርሰዋል። ባለ 2 ጆሮን ዋንጫ ማን ይዞት ይመለሳል የሚለው በነገው ዕለት ምላሽ የሚያገኝ ይሆናል። ሊዮኔል ሜሲ፣ ኔይማር እና ኪሊያን ምባፔን የመሳሰሉትን ከዋክብቶች ሸኝቶ በወጣቶች የተደራጀው ፓሪስ ሰን ዠርመን እዚህ ደርሳል ብሎ የጠበቀ ማንም ባይኖርም ምስጋና ለስፔናዊ ታክቲሽያን ሉዊስ ኤንሪኬ ይሁንና አስደናቂ ብቃት በማሳየት እንደ ቡድን በመጫወት ለዚህ በቅተዋል። በ2015 ከካታሎኑ ክለብ ባርሴሎና ጋር የሰሩትን ጀብድ በፓሪሱ ቤት በመድገም ታሪክ ለመስራት ሙኒክ ደርሰዋል። በተለይ በመጡበት መንገድ የእንግሊዝ አያል ክለቦችን ሊቨርፑል፣ ማንቸስተር ሲቲ፣ አስቶን ቪላ እና አርሴናልን አሸንፈው ለዚህ መብቃታቸው በሙኒክ አንዳች ታምር ሊያሳዩን ይችላሉ የሚል ግምት እንዲሰጣቸው ምክንያት ሆኗል። እንደ ቡድን ከጣሊያናዊው በረኛቸው እስከ ፈረንሳዊ አጥቂያቸው የሚጫወቱበት መንገድ ለጣሊያኑ ክለብ ራስ ምታት ሊሆን እንደሚችል እየተነገረ ቢሆንም በድራማዊው የሳንሴሮ ምሽት የዘንድሮን ምርጡን ክለብ የካታሎኑን ክለብ ባርሴሎናን በመርታት ለፍጻሜው የደረሰው ኢንተር ሚላን ቀላል ተጋጣሚ እንደማይሆን ይጠበቃል። በአሊያንዝ አሬና የሚደረገው የአውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታ 3 ጊዜ ዋንጫውን ያሳካውን ኢንተር ሚላንን አንድም ጊዜ ዋንጫውን አሳክቶ ከማያውቀው ፓሪስ ሰን ዠርመን ያፋጥጣል። የፍጻሜውን ጨዋታ ሮማናዊው ዳኛ ስቴቫን ኮቫሲስ ከ75000 በላይ ደጋፊዎችን በሚይዘው አሊያንዝ አሬና የሚመሩት ይሆናል። በመጨረሻም የዝውውር ዜናዎች። ፖርቹጋላዊው የማንቸስተር ዩናይትድ አማካይ ቡርኖ ፈርናንዴስ በሚቀጥለው ሳምንት ማንቸስተር ዩናይትድን ለመልቀቅ ከፍተኛ ትኩረት አድርጎ እያሰበበት ይገኛል ሲል ቢቢሲ ዘግቧል። የሳውዲው ኃያል ክለብ አልሂላል ጥሩ የሆነ ክፍያ ካቀረበለት ቀይ ሰይጣኖችን በመልቀቅ ወደ ሳውዲ ለመሄድ ፈቃደኛ እንደሆነና የሱን ጉዳይ ለመጨረስ ወኪሉ በሳውዲ እንደሚገኝም እየተዘገበ ይገኛል። ሪያል ማድሪድ በዚህ ሲዝን በቻምፒየንስ ሊግ ከአርሴናል ጋር ባደረገው ጨዋታ አይናቸው ውስጥ የገባውን የመድፈኞቹ ወጣት የመስመር ተከላካይ ሉዊስ ስኬሊን የማስፈረም ፍላጎት አላቸው ሲል ዘ ጋርዲያን አስነብቧል። ተጫዋቹ በአርሴናል ቤት ያለው ኮንትራት በ2026 የሚያበቃ ቢሆንም መድፈኞቹ የተጫዋቹን ኮንትራት ለማራዘም እየሰሩ ይገኛሉ ተብሏል። ኢትዮ ቴሌኮም ዘመናዊ ኤሌክትሪክ መኪኖችን ለእድለኞች በሽልማት አበረከተ። ኢትዮ ቴሌኮም 2 የኤሌክትሪክ መኪኖችና 5 ባለ 3 እግር ተሽከርካሪዎችን ለእድለኞች በሽልማት አበርክቷል። 130ኛ ዓመት ክብረ በዓሉን ምክንያት በማድረግ ለደንበኞች የተለያዩ ሽልማቶችን እያበረከተ የሚገኘው ኢትዮ ቴሌኮም በሁለተኛው ዙር ዕጣ ለወጣላቸው እድለኞች 2 ዘመናዊ የቢዋይዲ የኤሌክትሪክ መኪኖችና 5 ባለ 3 እግር ተሽከርካሪዎችን ማስረከቡን ገልጿል። ኩባንያው ባለፉት 35 ዓመታት ውስጥ 2 የኤሌክትሪክ መኪኖችን፣ ባለ 3 እግር ተሽከርካሪዎችን፣ ዘመናዊ ስማርት ስልኮችን ጨምሮ እስካሁን ከ75.2 ሚሊዮን ብር በላይ ዋጋ ያላቸው ሽልማቶችን ለደንበኞች ማበርከቱን አመልክቷል። መርሃ ግብሩ እስከ ሰኔ 14 ቀን 2017 ዓ.ም እንደሚቆይና ደንበኞች አገልግሎቱን በመመዝገብ እየተጫወቱ ለተጨማሪ ሽልማቶች ባለ ዕድል እንዲሆኑ ጥሪ ቀርቧል። ዘገባው የባልደረባችን ሷሊህ መሐመድ ነው። ክቡራን ተመልካቾች አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው አርት ስፔሻል ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ነው። ልዩ መረጃዎቹ በባልደረባችን ናትናኤል ዴበና ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አርትስ ስፔሻል ነው። ዋና ዋና ጉዳዮች
ተዋናይት ትዕግስት ግርማ ከ10 ዓመት በኋላ በመድረክ ተውኔት የመጣችበት ደጋግ ሰይጣኖች ተውኔት ለመድረክ ሊበቃ ነው። የሚዲያ የሥነ ጽሑፍ የቲያትርና የፊልም ባለሙያዎችን የሥራና የህይወት ታሪክ የሰነደው መዝገበ አእምሮ ቅጽ 2 መጽሐፍ ነገ ለንባብ ይበቃል። ዳኤ ቡሾ የተሰኘ ኢትዮጵያዊ ፊልም በዓለም አቀፍ ፌስቲቫሎች ላይ ለእይታ ሊቀርብ ነው። እነዚህንና ሌሎችንም የአርትስ ስፔሻል የኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሁኑ። የሲዳማ ባህላዊ ሰላምታ አሰጣጥ እንዲሁም የፍቅር የመከባበርና የመተሳሰብ ተምሳሌት ነው ዳኤ ቡሾ። በዚህ ሰላምታ አሰጣጥ ባህል መነሻ ተደርጎ በበዛብህ ብርሃኑ ደራሲነትና አዘጋጅነት የተዘጋጀው ዳኤ ቡሾ አጭር ፊልም በግዙፍ ዓለም አቀፍ ፌስቲቫሎች ላይ ለእይታ ሊቀርብ እንደሆነ ተሰምቷል። ልጅ ማለት ልክ እንደ ዘር ነው። ዳኤ ቡሾ ፊልም በየዓመቱ ከዓለም ዙሪያ ፊልሞችን እያወዳደረ ፌስቲቫሎችን በማዘጋጀት ለተመልካች በማቅረብ በሚታወቀው ሌፍት ኦፍ ግሎባል ኔትወርክ 2025 ፌስቲቫል ላይ እንደሚቀርብም ከአዘጋጆቹ የተገኘው መረጃ ያመለክታል። በተጨማሪም ፊልሙ በፌስቲቫሉ አዘጋጆች በተለያዩ ከተሞች ለእይታ የሚቀርብበት እድል እንዳለም አዘጋጆቹ ተናግረዋል። በፊልሙ ላይ አበበ ተምትም፣ ስናፍቅሽ ተስፋዬ፣ ፈለቀ ካሳን ጨምሮ ሌሎችም ተዋናዮች ተሳትፈውበታል። ልጅ ጋራ ይናብረው ቢሰደዱ ቢያገኝም ያብላል ቢያጣም ያዝናል ሁሉ። በሌላ በኩል በድምጻዊት አስናቀች ወርቁ ህይወትና ስራዎች ላይ ትኩረቱን ያደረገው አስኔ የተሰኘ ፊልም ቀጣይ ሳምንት ሐሙስ ግንቦት 28 ቀን 2017 ዓ.ም ከምሽቱ 11:30 ጀምሮ በቬኖ ዌርሃውስ ውስጥ ለእይታ ይበቃል። ፊልሙ ከታየ በኋላም የአስናቀች ወርቁ ህይወት ታሪክ፣ ድፍረት፣ ጥልቅ ስሜትና ውበት በኢትዮጵያ የተሰኘ ርዕስ የተሰጠ ውይይት ከፊልሙ አዘጋጅ ራሄል ሳሙኤል ጋር ይካሄዳልም ተብሏል። በጸሐፌ ተውኔት ውድነህ ክፍሌ ተደርሶ በተፈራ ወርቁ አዘጋጅነት የተሰናዳው ደጋግ ሰይጣኖች የተሰኘ ርዕስ የተሰጠው ተውኔት የፊታችን ሰኞ ግንቦት 25 2017 ዓ.ም በአገር ፍቅር ቲያትር ቤት ተመርቆ ለመድረክ እንደሚበቃ አዘጋጆቹ ለአርትስ ስፔሻል ተናግረዋል። ደጋግ ሰይጣኖች የኮሜዲ ይዘት ያለው ተውኔት ሲሆን በተስፋ የኪነ ጥበብ ኢንተርፕራይዝ ፕሮዲዩስ ተደርገዋል። በተውኔቱ ላይ አርቲስት ትዕግስት ግርማ ከ10 ዓመታት በኋላ በመድረክ ተውኔት ብቅ ያለችበት እንደሆነም አርትስ ስፔሻል ያገኘው መረጃ ያመለክታል። ተዋናይት ትዕግስት ግርማ በማህበራዊ ትስስር ገጿ ከ10 ዓመት በኋላ ወደ መድረክ ልመለስ ነው ብላለች። በተውኔቱም ከትዕግስት ባሻገር ህሊና ሲሳይ፣ ጽናት አበራ፣ ሀና ጌትነትና ሌሎችም በትወና ተሳትፈውበታል። በልማት ተነሽነትና በተለያዩ ምክንያቶች የመዲናዋ የመሃል ከተማ ነዋሪዎች ከነባር የቲያትር ማሳያ ቤቶች ራቅ ወዳሉ የአዲስ አበባ አካባቢዎች እየሰፈሩ ነውና ጀሞ፣ ኮዬ ፈጬ፣ ቦሌ አራብሳና ሌሎችም ከመሃል ከተማ ራቅ ያሉ አካባቢዎች ላይ ተውኔታችሁን ለማሳየት እቅድ አላችሁ ወይ ብለን ጠይቀናል። የተስፋ የኪነ ጥበብ ኢንተርፕራይዝ ስራ አስኪያጅና የደጋግ ሰይጣኖች አዘጋጅ ተፈራ ወርቁ ለአርትስ ስፔሻል ጥያቄ ተከታዩም ብለዋል። ፕሮጀክታችን እኛ አሁን ጀሞ ላይ ባሉት አዳራሾች የሲኒማ ቤቶችም ቢሆኑ የቀበሌ አዳራሾችም ቢሆኑ እንደሱ የታሰባለን በጣም ራቅ እያሉ ቦታዎች ለምሳሌ አሁን ጀሞ 1 ጀሞ 2 የሚባሉ ኤሪያዎች አሁን ዳልኩ ኮዬ ፈጬም እነዚህ ብቻ ሰው ያለበት ቦታ አሁን በቀደም አራብሳ ሄደን ነበር። አንድ ተዋናያችን እዛ ነው ያለው። ሰፈሩን ሳይሆን ያይጅ አላቅም ነበር። በጣም ሞቅ ያለ ነውና እንዲህ ነገሮች ሀሳቦች አሉ። ደግሞ ተግባራዊ የምናደርጋቸዋል እንደ እቅድ። አሁን ባለፈው እዛ ወደ ቃሊቲ አካባቢ ወደ ካፍደም ሲኒማ እንደዚህ የጠየቅንበት ሁኔታዎች አሉ። ውድነህ የሚለው አናግሯቸው ነበር። እዛም የመስራት ነገር አለ። ግን ይሄ መሰለክ እንደ ልዩ ፕሮግራሞች ድሮ ደሴ ሄደን አሳይተን ደብረ ብርሃን መቀሌ ሄደን አሳይተን እንደምንመጣው ያንድ ቀን ቋሚ ነገር መስራት አትችልም። ከተማ አልለመደም ሰው ገባ ማስለመድ ግን አንዳንድ ልክ እንደ ክፍለ ሀገር ወተን እንደምንሰራው ልዩ ፕሮግራሞችን ይመስላት ይቀራል። በዚህ ቲያትር በተለይ ደጋግ ሰይጣኖች እንደዛ የቤተሰብ ታሪክም ስለሆነ ሰውም ይወደዋል የሚል እምነት ስላለንም በዛ እንደሱ እቅዶች አሉ። ደጋግ ሰይጣኖች ተውኔት ወደ ተለያዩ አካባቢዎች ለእይታ ከመሄዱ አስቀድሞ የፊታችን ሰኞ ጥሪ የተደረገላቸው እንግዶች በተገኙበት በሀገር ፍቅር ቲያትር ቤት ለእይታ ይበቃል።
መዝገበ አእምሮ ቅጽ 2 የሚዲያ የኪነ ጥበብ ሰዎች ኢንሳይክሎፒዲያ መጽሐፍ ለንባብ ሊበቃ ነው። አስቀድሞ በመዝገበ አእምሮ ቅጽ 1 የሚዲያ ባለሙያዎችን ብቻ የህይወት ታሪክና መዛግብት ያሰባሰበው መጽሐፉ በቅጽ 2 ምን ጉዳዮችን ይዟል? የተወዳጅ ሚዲያና ኮሙኒኬሽን ዋና ስራ አስፈጻሚ እዝራ እጅጉ ለአርትስ ስፔሻል ተከታዩን ብለዋል። መዝገበ አእምሮ ቅጽ 2 208 የሚዲያ የስነ ጽሁፍ የቲያትርና የፊልም ሰዎችን የህይወት ታሪክ ነው ያዘው። የሥራ ታሪካቸውን ነው ያዘው። በአብዛኛው ጊዜ ምን ሰሩ፣ ምን አስተዋጽኦ አበረከቱ፣ ፊልሞቻቸውን ጋዜጠኛም ከሆኑ የሰሩባቸውን ቦታዎች አስተዋጽኦአቸውን የያዘ መጽሐፍ ነው። 616 ገጽ ያለው መጽሐፍ ነው። መጽሐፉ አጠቃላይ 3 ዓመት ነው የወሰደው። 2014 ነሐሴ ላይ ተጀመረ። ኦልሞስት 3 ዓመት ሊሞላው ወራት ሲቀሩት ነው ለህትመት የበቃው ማለት ነው። አጠቃላይ መጽሐፉ በተወዳጅ ሚዲያና ኮሙኒኬሽን አሳታሚነትና በእኔ አሰናኝነት ወይም አዘጋጅነት አሳማምጭነት የተዘጋጀ ሲሆን ግን ይህንን ስራ ደግሞ ፕሮፌሽናል የኢንሳይክሎፒዲያ ቅርጽ እንዲይዝ 27 የህይወት ታሪክ አዘጋጆች እንደዚሁም 21 ደግሞ የመማክርት አባላት በዚህ መጽሐፍ ላይ ተሳትፈዋል። እንደዚሁም 3 አርታኢያኖች፣ የስያሜ አማካሪዎች እንደዚሁም የይዘት አማካሪ በዚህ መጽሐፍ ላይ ተሳትፈዋል ማለት ነው። መዝገበ አእምሮ ቅጽ 2 መጽሐፍ ከመጀመሪያው ቅጽ ምን የተለዩ ጉዳዮችን ጨምሯል? እዝራ መልሳለሁ። አንደኛ የመጀመሪያው ሚዲያ ብቻ ነው ዘርፉ። አሁን 4 አድርገነዋል። ዘርፉ 4 ሲሆን የመማክርት አባላቱን የህይወት ታሪክ አዘጋጆቹን ከፍ ማለታቸው አይቀርም። ገጽ ቁጥሩ 1 ሆኖ የሰው ቁጥር ግን በ28 ይበልጣል። የመጀመሪያው 180 የሚዲያ ሰዎች ነበር የያዘው። አሁን በ28 ቁጥሩ ከፍ ብሎ 208 የሚዲያ የስነ ጽሁፍ ሰዎች። እንግዲህ አሁን 4ቱን ዘርፍ ስናጠቃልለው ኢንተርቴይንመንትና መዝናኛና መረጃ ነው የምንለው። የሚዲያ ሰው መረጃ ነው የሚቀበለው። የፊልምና የቲያትር ሰዎች ደግሞ መዝናኛ ነው። ስለዚህ የመዝናኛና የመረጃ ሰዎች ናቸው። አጠቃላይ ስታየው ተመጋጋቢ ናቸው። የሚዲያ የስነ ጽሁፍ የቲያትርና የፊልም ባለሙያዎችን የስራና የህይወት ታሪክ የሰነደው መዝገበ አእምሮ ቅጽ 2 መጽሐፍ ጥሪ የተደረገላቸው እንግዶች በተገኙበት ነገ ቅዳሜ ግንቦት 23 2017 ዓ.ም ከጠዋቱ 3 ሰዓት ጀምሮ በአንጋፋው የኢትዮጵያ ብሔራዊ ቲያትር ቤት ተመርቆ ለንባብ ይበቃል። ንጉሴ አየለ ተካ የክብር እንግዳ የሆኑበት ሰባቲዝም የሐሳብ ውይይት ዝግጅት የፊታችን እሁድ ይካሄዳል። ሰባቲዝም የሐሳብ ውይይት በ89ኛ መድረኩ ታላቁ ጥቁር ያልተነገረው የታላቅነት ገጽ በሚል የሐሳብ ውይይት ያካሄዳል። ውይይቱ እሁድ ግንቦት 24 2017 ዓ.ም ከቀኑ 8 ሰዓት ጀምሮ በብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወመዘክር አዳራሽ ውስጥ ይከናወናል። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርትስ ስፔሻል የኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ወደ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ ያመሰገንን። ከዜናዎቹ ጋር ጽዮን ላይኩን አብሬያችሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።